ያንቺ ስትስቂኝ ደስ ይለናል። ስትዝናኝ እንጂ ሚዲያ ላይ እንትን ስትጫወቺ ደስ ስላለሽ ነው። ገባሽ አይደለ? የምር ስሜትሽ ስለሚታይ ነውና ይሄንን ለኔ ደስ ይለኛል በምትጫወቺ። ግን ቶፒኮች አንዳንዴ አንቺ ረገጥ አርገሽ የምትዩ ነገሮች ብዙ በቃ ሪከርዶች ይጠብቃሉ። እኛም ደግሞ በጣም ነው ሰው በጣም እንትን ይላል። ቢኮዝ የማይነካ ነው የምትነኪው ሰው ላይ ሸዋሻ የተሰራ ነው። አንቺ ሪያሊቲውን አምጥተሽ ምዘረግፊላቸውና ቶፒኮች ምናምን አንቺ ብዙ ጊዜ ሪያክት ነው የምታረጊው። ብዙ ሪያክቱን እንደውም ኦልሞስት ተሻል ሄድዬ እሷን ነገር ይባትና በተረፈ ፈታ ማለትሽ በጣም ደስተኛ ነኝ ሄዱ። በጣም እኔ ደስተኛ ነኝ ሄዱም። ግን የተወሰነ ደግሞ ለእንደዚህ ሲሪየስ ለሆነ ጉዳይ ላይ ሚዲያው ላይ ሞር የምትታወቂው በዛ ስለሆነ ሚሳካ አድርጊያት ለማለት ነው እንጂ አሪፍ ነው ሄድዬ። አይ የሚያጣላ ቅንድብ የሚያስነሳ ነገር ብዙ መንካት የሌለብሽን ነገር መንካት የሌለብሽም ራስሽ ሬዲ ስትሆኚ። ግን ይሄ ላይት ሃርትድ የሆኑ ዝም ብሎ አለ አይደለች ገነት ምሽቱ ምናምንን አንዳንዴ እንደነዛ አይነት ቶፒኮችን አላል ሪያክቶች ላይት ሃርትድ የሆኑ ነገሮችን ቶፒኮችን ብታነሺ ጥሩ ነው። ምክንያቱም እሱ ነው ኮንተንትሽ፣ ያንቺ ኒሽ ያንቺ እሱ ነው። እና እሱን ሉዝ እንዳታደርጊ ነው የምንፈልገው። እኛም ልጆችሽ በየቦታው ተበተንን መሄጃ ለማለት ነው። አሁን ኮምፕሌኑ ጃፒ ቅርብሽ ነው ወይስ ጃፒን ቀንሹ? ስንት ኪሎ ልቀንሽ? እግራ በዛ በጣም እግራ በዛ። መቀነስ ነው እንዳታውቀው ዝም ብሎ መሳሳቅ በዛ ዝም ብሎ እየተያዩ መሳሳቅ በዛብን። በቃ ብዙም ደስ አላለንም። ቀንሺ። ወዴት የሚያመራ ይመስላችኋል? እስቲ ተንብዩ። ወዴት ያመራል? እሱ ራሱ የሚያመራ ማምሪያውን የማያውቅ ልጅ ወዴት ሊያመራ ነው? ምን ኮምፓስ ጠፍቶበታል? የራሱ ኮምፓስ የጠፋበት ሰውዬ። አሁን እኮ ኮምፓስ ሰጠሁት ለጃፒ ቁጭ ብሎ ፎከስ አድርጎ ቤት ውስጥ እንዲቀመጥ እንዲጫወት ምናምን አደረግ። አሚና ለምን ነው የምትገቢ? ትላንትና ወርቄ ምን ስታወራ ሰማት። ሄለ ወደ ቶፒክ ከገባች እንትና አለቀለት ብላ ወደሚያስጠላ ቆሻሻ ነገር ስታስብ አይቻታለሁና ወርቄ ሲጀም ዶን ሻውቃለሁ ያንቺ ቆሻሻ አይነት አመለካከት ያላቸው ሰዎች አይምሮአቸውን አቆሸሻለሁ ወይ ቆሸሻለሁ ብለሽ ከሆነ ታውቂያለሽ። እንኳን እንደናንተ አይነት ጥቃቅና አነስተኛ ማይንድ አይደለም ሌላውንም ስፈልግ እንደምተፋበት ታውቃላችሁ። እና ከኔ ጋር ሂሳብ ኬሚስትሪ አትጫወች ይሁን እሺ። እኔ አዶኒያስ አይደለም አስገድልሻለሁ ብለሽ ዝም መልሽ ማለት ወደዛ ነገር ውስጥ ባትገቢ ጥሩ። ዝም ብለሽ ቀደጂ ምናምን ነገር እኔ የዴዚ እና ቲና መስልሻለሁ ንፍጣ እከካ። እኔ ለሂሳብ ኬሚስትሪ አትጫወች። ዝም ብለሽ መበጠረቅሽን ተበጥረቂ። አሁን አማራ እንትን አለለት አማራ እዳ ቀለለለት አለበለዚያ አትለቃቸው ምናምን እከካም ንፍጣ። እኔ ማለው ምናምን የታባሽ ታውቂያለሽ። ትርኪ ምርኪ መንቻካ ሂጂና ገላሽን ታጠቢ መጀመሪያ። ቁጭ ብሎ ሰው አሁን ዝም ብሎ ለከፋ ይለክፍሻል እኮ በቃ ከጃፒካ ተዋደዋል አልተዋደዱ ምናምን የራሽን ለከፋ የፈለጉን ታረጋልሻ። በቃ አሁን ከሱ ጋር እንትን ካልሽ አማራ አለቀለት ምናምን ነገር የአማራ ሙሶሶ አረገችው እንትና እና የሆነ ከአማራ ጋር ምናምን ነገር ጋይስ። እኔ በጣም ከምጠላው ነገር ሰው ወስዶ የሆነ ወደ እንትን ሲወስደኝ ነው የሚደብረኝ። እና በዛ ሐሳብ ተስማምቶ የሚዶልቱ ሰዎች ደግሞ ይሄ እርድና አይደል ጀዝባነትሽን ነው የሚያሳይ። ገብቶሻል? ይሄ ማለትሽን መስማቴ እንደሰማው ልናገርና ለወሬው ስፋት እንጂ እንኳን አንቺ አይደለሽ ማንም እኔ ላይ ምንም እንደማያመጣ ታውቂያለሽ። እግዚአብሔር ከፈለኩ የትም ቦታ ላይ መመለስም መውጣትም መግባትም እንደምችል ጠንቅቃችሁ ታውቁኛላችሁ። እናቴ ትሙት ታውቁኛላችሁ። የእውነት መቃብር ዳር ላይ ቆሜ እዛው የኔን አፈር ሳትነካ ራስን እንድትገባበት እንደማረጋችሁ ታውቁኛላችሁ። ይሁን እና እኔ
ማላገጥ ተመችቶኛል። ከማላገጥ ወደ ቁም ነገር እንዳታስገቢ። እኔ ስለፈለግኩት ለካይን አለማላውቀውም ነበር ድሮ ሲሪየስ ብቻ ነኝ። ገባችሁ? ያ እያዩ ማለፍን አልገባኝም ማለት እኮ አለ። እያየው እያለፍኩት ነው። አይተ አስተያየት ማለፍ ማለት አላየም አልሰማም ማለት አይደል። አይምሮ ውስጥም አይቀመጥም አታሰላስለውም ማለት አይደል። አለ እያየው ኤኒታይም በጣም ከሚዲያ ላይ እርግጠኛ ነኝ ከምግባባችሁ ሰዎች ኤኒታይም ስመጣ ልበቀላችሁ እንደምችል እርግጠኛ የሆናችሁ ሰው ብትሆኑ እኔ ነኝ። እግዚአብሔርን ልበቀላችኋለሁ ከፈለኩ። ምን አድርጋችሁ እንደሆነ ግን እኔው አይኑሬ ይመንበት እና እኔ ላይ ይሄ የጭቅቅኝ ጨዋታ እንዳትጫወች። ወርቄ የምትባየው ንፍጣ እታምራት ገለታ አተላ ጭንቅላቷ ላይ ተቀብታ የምትንቀሳቀስ ንፍጣ ይሁን ዝም ብለሽ ስለሆንሽ ምናምን እኮ ቦታ ስላልሰጠሁሽ እንትን ያልኩሽ እንጂ በስንደዶ እንኳን ማልነካችሁ ሰዎች ናቸው። እግዚአብሔር ስፈልጉ በጭንቅላት ስፈልጉ በፈለገ ነገር እበልጣችኋለሁ። እዚህ ሚዲያ ላይ ያላችሁት የሆነ ትበልጣችኋል። እሱን ደግሞ እያንዳንድሽ ልብሽ ያውቀዋል። በፈለጉ ገጸ ባህሪ ብመጣ የሚሳካላት ሰው ነኝ። ባይዘው አስመስያለሁ። ተፈጥሮዬ ነው እንደዚህ። ምድረ የወንድ ጠን ያስቸግራችኋል። እናቲት እሺ ባጣ አባሎቻችሁን ነው ማመጣው። እዚህ ድረስ አስመጣችኋለሁ። ለዛ የሚያንሰኝ ውበት አለ አንሶኛል። አይሆነት እውቀት የለኝ። ባሎቻችሁን አባቶቻችሁን ላስመጣ ይችላል። እና ነገሮችን ሁላ ከወንድ ጠኔ ጋር ታያይዙት ጋይስ። ምድረ ሰቀጫ ነፍጣ። እኔ ከኔ ጋር የሚኖር ሰው የሚግባባኝ ሰው ብቻ እንጂ የሚያቀራራ የተኮፈሰ ያልተኮፈሰ የኮመሸሸ ያልኮመሸሸ ሚኒንግለስ ፎር ከኔ ጋር የሚራመድ ሰው የተግባባኝ ሰው ብቻ። ለተግባባኝ ሰው ደግሞ እንደኔ ታማኝ ጓደኛ፣ እንደኔ ታማኝ ሰው እናቴ። እኔ በጣም ታማኝ ሰው በደምም አልፋለሁ፣ በደምም ፊል አደርጋለሁ፣ በደምም ሴንሲቲቭ ሆናለሁ። ለዛ ጓደኛ ከሆንኩ የእውነት ጓደኛችሁ ነኝ። ይሄንን እመን። ብር ላኪልኝ ወድሻለሁ ምን አመጣ? ብር ላኪልኝ ብቻ ይበቃ። ይሁን ከብር ላኪልኝ በኋላ የሚመጣ መውደድ ምን ያደርጋል? ብሩ ሲደርስ ይጠፋል። ኤደን ካላወራች ምትሰራ ልጅ አውርጃት። ለምንድን ነው ፑኒት ኤደን መቀመጡ አይጨነቅ? አይ ችግር አለ ትመክራታለች ብሎ ነው እኮ ኤዲ። አይ በጣም አሁንማ በቃ ጠላት አተረፍኩ። ኤዲ አታውሪ ምናምን ትበል እንጂ ትልቁን ስራ በአሁን ታይም ላይ እየሰራች ያለችው እሷ ናት። እኔ ነኝ ችላ እያልኩ ያለሁት። እኔ ግዴታ እየተወጣሁ አለ። ኤዲ ግን ቁም ነገረኛ ሰው ናት። ያ ሄለን ጅቦ ቀን ቀጥረሽው ነው። ጅቦ ስራውን እኮ እንትን ቴሌፎን ነው የሚጠብቀው። ለዛ ቋሚ እንደዚህ የሆነ ቁጭ ያለ ሰዓት እኮ የለው። እነ ጅቦ ቀን ቀጥረውን ነበረ። የት ዝብ የት ለምን ሽቅርቅሯ የኔ ናረ ዘመናዊ ማሪ አገር ቤት ስሄድ ድሮ የሚያውቁ ልጆች ተጎሳቁለዋል። አንዳንዶች ግን ልባቸው እንደዛው ንጹህ ደስ ይላል። ከኔ ካልተቀረየ ባህሪ ስጠይቃቸው መዘነጥሽ ነው ያለ። ለካ ድሮ መዘነጥ ነበር አይገባኝም ነበር።
እና ሄለን ቀሽቶ አባል ነበር። ሄለን ቀሽቲ እሺ ያ ሄለን ቀሽቷ አለኝ ሲለኝ ለካ እንደዛ ብሎ ይጠሩኝ ነበር ከኋላ። እኔ አላውቅም ነበር። ከዛን ሄለን ቀሽቷ ነበር እንደ የምትሉኝ ሲል እንዴ ያንቺ አይነት ዘናጣለ እንደ ያለኝ በኦሮምኛ ማለት እኔ እንጃ። በዛ ጊዜም እንደዚህ አይነት ስም እንዳለኝ አላውቅም ነበር። ሌላኛው ሄለን ማን ነበር የሚሉሽ? እንትን ደባ ይሉኝ ነበረ። ቂጦ ይሉኝ ነበረ። አሁን እናንተ ቂጥ ለሰጥልኝ ለዛ ነው በሰቀው ላጠጥ ብለው ይገርምሽ ሰገረራ ያ አይቲ ሰውነቴ እንደምታስቢያል ምናልባት ያ ዘናጧ ፈረንጆዋ ምናምን ፈረንጆ ምናምን እንደዛ ይባላል። ያ ሶጣ ወዲያው ነው እንዲቀየር ልብሻለሁ ለወጣ አለ። ከዛ በፊት ግን እኮ የሆነ ጂኒ ልመስል ይችላል። የሆነ ልብ ትንትን ያልኩ ሰው ነኝ። ልክ ለወጣ ሲል የሆነ ነገር ሲቀባ ፏላ ይቀየራል። ቁመቴ ስንት ነው? ባርዛፉ ተቆርጧል። የሆነ ባርዛፍ ነበር ሁሌ የምለካበት ተቆረጠ። ቀበሌ ቆረጠው የት ይደርሳል የተባለውን ዛፍ እኔም ከሀገር ስወጣ ዛፉ ተቆረጠ። መለኪያም የለም። አሁን መለኪያችን ብርጭቆ ሆኗል። አባ ሜትር ከሰባ አይደለሁም እናንተ እንዴ አይደለም። ሰው ልጅ እድሜው እየጨመረ ሲመጣ ቁመቱ እንደሚያጥር ታውቃላችሁ። እንኳን እድሜው እየጨመረ አይደለም ጠዋት ከእንቅልፉ ሲነሳና ትንሽ ከእንቅልፉ ከተነሳ በኋላ ያለው ቁመት አንድ አይደለም። ጠዋት ከእንቅልፉ ሲነሳ በተኛበት እንዲህ ስትራይክ ስለሚያደርግ ስለሚንጠራራ የተወሰነ ሴንቲ ይጨምራል። ሰው ይሄን ታውቃላችሁ ይጨምራል። በዛ ሰዓት ብትለካ ቁመት የሆነ ሴንቲ ይጨምራል። ድሮ ስምሽ ማን ነበር? አበበ ባልቻ። ያ 68ም አይደል 5 እንደዛ ቀውላላ እግሬ ትልቅ ነው እንደዛ። አባቴ እንደዛ በጣም ረጅምና ቆንጆ አባት አለ። አሁን ግን ወደ እናቴ እየተመለስኩ መጣ። እንደዚህ ቁመት ምናምን ያ ወደዛ እየተመለስኩ እንትን እድሜያችሁ እየጨመረ ሲመጣ እንትን ትቀየራላችሁ። ያንን በኔን ያረጋጋጥኩት ያ እንጂ ቀውላላ እንደዚህ እንደውም ወገቤ እንደዚህ ይጎብጣል እንደዚህ ያ እስከ ስንት ዓመት መሰላችሁ? እስከ 18 እስከ 20 ምናምን እንትን ነበር። ጫማ 43 ጫማ ብዙ የአበሻ ሴት የሚያደርገው ትልቅ ጫማ ካረገ 37 ነው። ኤዲ ስንት ነው የምትለብሽ? እኔ 38 ነድራይ ናድራ ጫማ ቁጥርሽ ስንት ነው? ጫማ ሊላክልሽ ነው። አስከስክ ሄሉ ጫማ ልልክልሽ ነው። ተሰብሰቡ ወገን ትላለች። እዚህ ጋር ትመጣለች። ያት መጣው ብዙ የአበሻ ሴት 37 30 እንደዛ። በነገራችን ላይ የቁመታችሁና የጫማ ቁጥራችሁ ላረማመዳችሁ ትልቅ አስተዋጽኦ እንዳለው ታውቃላችሁ። አሁን ለምሳሌ ሜትር ከ60 እንደዛ ከበላይ ሆነው ኪሎአቸው ደግሞ እስከ 70 ምናምን ሆኖ ምናምን ጫማቸው 35 ይሄ 37 ተኩል ከሆነ ሰውነታቸው ሲራመዱ እንዲህ ጭምት ያለ እንደዚህ የተያዘ ሰውነት ነው ያላቸው ማለት ነው። እንዲህ አይውረገረግም ሰውነታቸው። ገብቶሻል? እንዲህ ረሃ አይሆን። የጫማ ቁጥርህ አካሄድህን ይናገራል። ባይስ አይደለም ሄሉ ልጅ እያሉ ጫማ በደንብ ያልተቀየረላቸው ነው ጫማ እግራቸው ትንሽ ቶሎ ቶሎ ስለማይገዛላቸው እግራቸውም አያድግም። ጫማ እንደውም ሳትለብሺ ስትቀሪ እግርሽ እያደገ ነው የሚመጣው። አይገራም ባይስ ኖ ጫማ ይዟቸው እንዲቆርፍድ ይላል እግራቸው አያድግም። አሁን ለምሳሌ ጂጂን መቼ እንደታዘብኩ እንደገባች ልንገርሽ። አንድ ጊዜ ሳምሪና ናቲ ቁጭ ብለው ማን ያውቀኛል የሚል ጨዋታ ነበራቸውና የጫማ ቁጥሬ ስንት ነው ስትል 39 30 ምናምን ይላሉ። ሁሉም አላወቁ። ሄዳ ስታመጣ 37 ቁጥሯ ጫማ።
በጣም ይገርም። ዋው ረጅም እኮ ያልገባሽ ነገር 100 ኪሎ ሆና ረጅም ናት ትላለች። ጂጂ ናት ረጅም ጂጂ ከ60 እንኳን አትሞላም 50 ምናምን እና ያንን የሚያክል ኪሎ ይዛ 37 ስትል ያንን የሚያክል ሰውነት የሚሸከመው 37 ቁጥር ጫማ ነው ማለት ነው። ያ ማለት ምንድነው መሰለሽ? ሰውነቷ ወፍራም ነው፣ ስትራመድ ቂጧ ራሱ አይወዛወዝም ማለት ነው። ገብቶሻል? እንደዚህ አይወዛወዝም። ለምን? እግርሽ እንደዚህ ረሽ ብሎ እንትን ባለ ቁጥር ሰውነትሽ እዛ ላይ ነው ሚዛኑ እንትን የሚል እንዲህ የለም። አንዳንድ ሰው ሲሄድ እንዲህ ውርግርግ ይሌለ የጫማው የእግሩ እንትኑ ነው ያንን ኮምፎርት የሚሰጥ። ግመል አይተሻል? እንዲህ ስራሻ አንዳንድ ሰው ቂጥ እያለው ቂጡ ብቻ እንደዚህ ትልቅ ሆኖ ታይዋለሽ እንጂ አይነቃነቅም። ቂጡ እንዲህ ሄዶ እንዲህ ነው የሚመለሱት። አይተሽኮል ትልቅ ጡት እያላቸው አይነቃነቅ፣ ቂጥ እያላቸው አይነቃነቅ። እንደዚህ ቀጥ ብሎ ብቻ ነው የሚሄዱት። እንዲህ ፈንደድ እያሉ። እንደዚህ አይነት ሰዎች እግራቸው አጭር ሰዎች ናቸው። እሺ የጫማቸው ቁመትና ከሰውነታቸው ጋር ያለው አንላይ ኮንስታንት ሳያደርግ ሲቀር እና ያኔ ነው ጂጂ ቂጧ እንደማይነቃነቅ የገባኝ። የእውነት ሲሪየስ ይሄ ነገር ልብ ብላችሁ አስባችሁ ወይ ደግሞ እንደዚህ ነገር ካልተረዳችሁ እስቲ አሁን ፎከስ አድርጉት፣ በራሳችሁ ላይ ፎከስ አድርጉት። ጫማቸው ቁጥር ከቁመታቸውና ከኪሏቸው ጋር የማይሄዱ ሰዎች እንዲህ ጭምት የሆነ ሰውነት ነው ያላቸው። እንዲህ ሄዳሉ፣ እንዲህ ይመጣሉ እንጂ የሚውረገረግ የለም፣ የሚነቃነቅ የለም። አንዳንድ ቂጣቸው ትልቅ የሆነ ሰው የለም፣ እንደዚህ ብሎ ይሄድላል። አይታል ሄድዬ እንደዚህ ነው፣ እንዲህ ብሎ ሄዶ እንደዚህ ይመለስ። እንዲህ አይልም ሰውነቱ። ገብቶሻል? ያ ይሄን ኮንፎርት የሚሰጠው እግሩ ነው። ባይዘው ማለት ኮንስታንት ማድረግ አለበት። ይህንን ነገር እኔም የሆነ ቦታ ላይ አንብቤዋለሁኝ። ሂል ጫማም ሲያደርጉ ከፍ ያለ ሂል ማድረግ የሚችሉት እግራቸው ተለቅ ያሉ ሰዎች ናቸው። እግራቸው ረጅም የሆነ ቁጥራቸው ትልቅ ሂል አሁን 5 ኢንች 7 ኢንች 12 ኢንች ትናንሽ ቁጥር ያላቸው ትልቅ ሂል ማድረግ ይከብዳቸዋል። ትልቅ ሰውነት ኖሯቸው ምንም የማይነቃነቅ የለም። ግዳ እንዲሄዱ እንደዚህ እንዲል ይሄ የጫማቸው ይሄ እንዳለ እንትናቸው እግራቸው ላይ ነው የሚውለው። ገብቶሻል አይደል? ያ እንደዚህ ከሆነ እንደዚህ ብሎ ነው የሚሄዱት። እንዲህ ከሆነ ግን ስላለ ገብቷል። this is real ቴዲ ናስቀጥ ቴዲ ወይ ዳዊት ዳዊትም መጥቷል። ቴዲ ወሳፕ ዳዊት ሄዱዬ እንዴት ነሽ? how are you doing? መልካም እጅግም ያው መረጃ ልጠይቅሽ ነበር ካወቅሽ ብዬ ነው። በምን ጉዳይ? አይ ዱባይ ላይ አንድ ታዋቂ ቲክታከር መስታወቅ በጣም ታስራለች ተብሏልና ስለሱ የምታውቂው ነገር ካለ እንጆስ ነገር ብትሰጪኝ ብዬ። ዱባይ ላይ ነው የታሰረችው? አዎ እዛ ዱባይ። የመሲ መጥፋት ከመታሰር ጋር አስባችሁት ነው? አይ እኛ የምናውቀው ነገር የለም፣ ግን አንቺ ያው መረጃ ስለሚኖርሽ ብዬ ነው። መሲ ከልጇ ጋር አይ ቲንክ ሾኮክ ብላ ኢትዮጵያ ገብታ ሾኮክ ብላ እየወጣች ወጣ። እንደዛ ነው የማስበው። እኔ ማስበው ነው እንጂ ጠይቄ ምናምን አለም ቶፒክ ስላልሆነች አልጠየኩም። አስፈላጊያችሁ ከሆነ ዱባይ ላይ ደግሞ አስፈላጊ ባይዘው እኔ መሲ ጎረቤቴ ናት ኢትዮጵያ ላይ መምጣትና ለመምጣቷን መጠየቅ እችላለሁ እንዴ? ማለት ከልጇ ጋር አንድ ሰፈር ናችሁ? አንድ ሰፈር ነን። የምታውቂው ነገር ካለ ብዬ ነው ስለ ዱባይ። ያ ዱባዮችን ቼክ አላረኳቸውማ። ስለ ግሪን ሬስቶራንት ነው ሙሉ ኢንፎርሜሽን፣ ስለ ወልደ ጊዮርጊስ ነው ኢንፎርሜሽን ያለኝ በአሁኑ ታይም። ግን እኔ ያላወራሁት
አይዘግቢን እንጂ አዲስ ነገር ስለሌለ እኮ ያለውን ነገር ካንቺ ነው የምንጠብቀው። ያ ቆይ ወልደ ጊዮርጊስ ያለውን ነገር ላይ ያስመርቅ ሸዋሻ ይስራ ትንሽ ዱባይ ካለ ዱባይ ሰሞኑን ሳራ ላይ የሆነ ነገር ትሰማላችሁ። ኦኬ ሄሉ ስለመሲኮ በቀደም እኔ ጠቆም አድርጌልሽ ነበረ፣ ግን ዲቴይሉን እስቲ ዛሬ ማታ ተነልሻለሁ ዘግብሻለሁ። ኦኬ ያ አርጉት። አንዳንድ ሰው አፍላፊ ተናግሬ ከነበረ ይቅርታ ስትለው ሰውን ገለካውን በኋላ ስላንተ አላወራም ያልክ ይመስለውና ለምን ስሜን ታነሳለች ይላል። እኔ አንድ ነገር ልንገራችሁ፣ እንኳን ሳራ ከሳሽና ተከሳሽ የምትሉትን ሰው ራሱ ኤቪደንስ ካለኝ የማውራት መብት አለኝ። እናቴ ትሙት አወራለሁ ናላችሁንም ማዞራችሁ ኢንፎርሜሽን በማውራቴ ምን እንደምታደርጉኝ ያሳያችኋል። ሚዲያ ፊገር እስከሆናችሁ ድረስ የማውራት መብት አለ፣ ብራችንን የማወራረድ መብት አለ። ዛሴት በነገራችን ላይ ለወንድማችሁ በሶ ልኬለታለሁ እስር ቤት ኬንያ ሰው ደሽ አርጎ ሲያመልጥ ተይዞ ማለት ነው። ጉሮ ሲጨለው ሀቢቢ ማነው ስሙ ባሉ ማን ነበር ዱባይ ላይ ዳኘዋሌ ጋር ነበር ያረፈው ያ ሰውዬ ከመታሰሩ በፊት። እያንዳንዱ ክለብ እያንዳንዱ ወልዴ ካሁን በፊት ሬስቶራንት አስመረኩ ብሎ ሲያስመርቅ ነበር። የታ ሬስቶራንት ካሁን በፊት ኢትዮ ዴሊቨሪ አለ። የታል ዴሊቨሪው? ይተኛ ጨርቄ ብሎ ጨርቅ ያለ ትላለህ እዚህ ጋር የት ነው ያለው? ስም ነው እንደ እየገነባ ያለው ይሄን አስመረኩ ላይ ነው እንደ ሚና መሰረ ሻሻ መሰረ ታስመርቃለህ። ከዛ በኋላ ባለቤቱ ይረከባል። ምክንያቱም ዘበኛ ነበርክ፣ ሊስትሮ ነበርክ። ብር ለማሻሽ ሲፈልጉ በእናንተ በምናምን አሸሹና ከዛ እንደ ራስህ ትከፍታለህ። ከዛም ባለቤቱ ይረከባል። እንደዚህ ነው እየተጫወታችሁ ያላችሁ። አንድ ሰው የሆነ ሬስቶራንት አለ ውጭ ሀገር ካለ ኢትዮጵያስ መክፈት አትፈልግም ትላላችሁ። ምክንያቱም ኢትዮጵያ ያላችሁን ሀብት እዛ አጣጥፋችሁ እዚህ ልትቀባበሉ። ይሄ ሁላ ትኩረት ውስጥ ያላችሁት እያንዳንድሽ ማለት እያንዳንድሽ እንደ ሌሎቹ ሴቶች አሳስራችሁ 6 ወርና 7 ወር እስር ቤት ዱባይ ቀዝቃዛ እስር ቤት ውስጥ አሳስራችሁ ዲፖርት እንኳን መደረጋቸው እንኳን የማይሰማ ድምፅ ለስ ሴት ነው ያደለው። ያንዳንዱ ላረጋችሁት ነገር እየመጣው በቀላችኋል። አዳም ይበቀላችኋል። ስለማን እንደምናወራ ባለቤቱ ያውቀዋል። who cares about dying fish? እሺ እዚህም ኢንቨስተር ነኝ ለማለት ጀርመን፣ ዱባይ፣ ለንደን ምናምን ብር አባክኖ የሌላ ሀገር ከለላ ለማግኘት ብዙ አትጣሩ። በአሁን ታይም በጣም እየተፈለጋችሁ ያላችሁት ባይዘው ይኸውልህ ሀገር ቤት ሲናፍቃችሁ ይቀራል። ግን ለማንኛውም ብሩን አፍንጫችሁን ይዛችሁ ትመልሳላችሁ። ሀገር ቤት ያለው ነገር ሁላ ለአራጭ ቀርበዋል። መሬቶቹ ሁላ ሳይቀሩ ከፈለጋችሁ እኔ በዝርዝር እንዲህ በታትነዋል። እናንተ ብቻ ሂጂበት በሉ። እንደዛ አይነት አሽሙር ነክ ነገር እንኳን ይድረሰኝ። ሁሉን ነገር ያቆምኩት እናንተን ልበቀላችሁ ስለፈለኩ ሁሉም ነገር ያቆም ዛሴት ኤሰጅርቲ እንተልቲ ያለ ዮም ሉፍቲ ያለ ዲምቢ ያው ይሄ ጉዳይ ለጊዜው ይቆይ አይደለ? ሄሉ አሁን ፕሮግራምሽ አይደለም። አይ በፕሮግራም ሳይሆን እኔ
የነሱ ስጋታቸው ነው። እኔ ገባው ማለት ከኔ ጋር እንደሚገባው አውቃለሁ። እኔ የሚከታተሉኝ ባለሀብትና ፖለቲከኞች ናቸው። ንጹሃን ምስኪን ሰዎች የምትከታተሉ ጥቂት ናቸው። የድዬ እናንተ አይነት ያ ሁሌ እኝኝ የሚሆነው እኮ ለእናንተ ነው። ለባለቤቱ እኮ ታሪኩ ለእናንተ ነው። ቶፒክና እኝኝ ለባለቤቶቹ ግን ታሪካቸው እቤት ውስጥ እንደዚህ ነው ማንጎዳጉዳችሁ። ከዚህ ሶፋ ወደዚህ ሶፋ፣ ከዚህ ሶፋ ወደዚህ፣ ከማናጀር ወደ ማናጀር ነው ሳስደውላችሁ እኮ እንዲህ ነው። ራፕ ስታይል እኮ ማጫወታችሁ ሁለቱ ሴቶች አይደሉም። ምን ያባ ሲነፉም ዝም ብለው ሲታሰሩም ዲፖርትም ሲደረጉ ዝም የሚል ሴት አይደሉም። ከአቅማችሁ በላይ እንደሆንክ ይገባኛል። በህይወታችሁ የምትጸጸቱባት ሴት እንደሆንኩ ማውቃለሁ። ማን ሞቶ ማን ይቀራል? ማን አብዶ ማን ይቀራል? አብረን ተያይዘን እናብዳታለን። አብረን ተያይዘን ወልግ ገላፈቲታት ያላጫ ያን ጨረስኩኝ። እኔ ጨርሻለሁ። መቃኛ ከታቸውን ታፕታፕ እናደርጋለን አለን። አብሽር እሺ። የሌለ ነገር ውስጥ ያለው እንዳይመስልሽ። ስለጠጣው ምናምን አይደለም። እሺ አይ ነው። አይ አይደለም። እሺ ያ ይሄ በቃ ፈታ በእሺ ማለት አለን እና አብሽር ጋይስ። ለማንኛውም ከዚህም ከዛም ነው እየረገጥን ያለ ነው። አስፈላጊ ከሆነ we work for government no I work for my ህሊና I work on የሰዎች ጭንቅላት not for government. Who is government? No. I just work on reality. Yeah. እሱ እንዳታስብ። ሙያ በልብ ነው እና ይሄ ልብ ምናምን ሳይሆን ምን እንዲህ ልብና ሳምባ ማላምነሸነሽ ታወራለህ። ለሚመለከተው ለእናንተ ወሬ ነው፣ ለባለቤቱ ህይወት ዛሴ አንድ ለአንድ ነን ለማለት ፈልጌ ሴም ሺት ጋይስ። በህይወታችሁ ማን ነው የጨነቃችሁ የከበዳችሁ ብትባሉ እናቴ ትንት እንደኔ የከበዳችሁ እንደኔ እውነት ስለናንተ ያወራ ሰው እንደሌለ ወይ ዳይሪያችሁ ላይ ወይም ደግሞ ወደፊት በምትሰጡት ኢንተርቪው ላይ እኔን ትጠቅሳላችሁ። ሻርት እሺ። በጣም እንዲህ ናት እንዴ ነጭ ናት ሲባል ጥቁር መስዬ ታዩዋችሁ። ጥቁር ናት ስትሉ ቀይ መስዬ ታዩዋችሁ ሰው ቢኖር እኔ አይደል? ፍሬ ስደተኛ ንፍጣ የዲያስፖራ ጢባጢብ እስረኛ ሁላ እስረኛ ምን አባቱ ዲያስፖራ በተ ስደተኛው ስደተኛ ምን ልቃል ዘብለው ጆይ ያ ሀቢቢ ያ ቀልብ ይችላል እና ደስ ብሎኛል። አይ ላይክ ዚስ ላይፍ ዚስ ናይፍ እኩልን ለማለት ነው። ያ ወደሽ ከተደፋሽ ቢረክጥሽ አይግፋሽ። ንጉስ አላገሩ አይከበር። ምን አባታችሁ ልታመጡ የት ነው ብናውቃችሁ? ምድረ እከካም ነፍጣሞች የት አባታችሁ ነው ብናውቃችሁ? እከካ ወያር ዲያስፖራ ቱ ገባችሁ? እንደውም ወረቀት ያለ ምድረ ዘላን አላችሁ አይደል? አለ ወረቀት የምትንቀሳቀሱ
የተለያየ ሀገርን ትኩረት ለማግኘት ከዛ እንትን ትገዛላችሁ ከዛ ምናምን ከዛ ትመለሱና እኔ መጽሐፍ ቅዱስን ሰምድጃለሁ ለዛ ዓለምን ንቂያታለሁ። ዓለምን ይናቀ ሰው ክብሩ በእግዚአብሔር እጅና ግርማ ሞገስ እንጂ በብሩ የሚመጣ ክብር የለም። ቅደም ተከተል ሲምታታ አይታችኋል። እኔ መጽሐፍ ቅዱስን ብዙ ጊዜ አንብቤያለሁ። ያ ማለት ከ65 ዓመት በኋላ የድካም ጊዜ ነው። እውነት የትርጉም ከገባችሁ እኔ ግን ምደክመው ለመኪናዬ ለቤቴና ለክብሬ ነው ብላችሁ ብር ታውጡ ነበር እንዴ? እውነት መጽሐፍ ቅዱስ ያነበበ ሰው ክብሩንም ሁሉ ነገር ለእግዚአብሔር ላይ ነው የሚጥለው እንጂ በፍርድ ቤት አይደለም። ቃሉ እንደዛ ይላል ነው መጽሐፍ ቅዱስ እንደዛ ይላል ጋይስ። ትከኛ ማነው ስሙ ንገሩኝ፣ አስታውሱኝ። ስሙኝ። ይሄ ካናዳ ድሮ ፓስተር ነበር። ማን ነበር ስሙ? አድማንድ ተከሷል። ኢዮዳብ እንደተከሰሰ አንድ መረጃ ልስጣችሁ። ኢዮዳብ እንደተከሰሰ ባለፈው ወርቄ እቺ ልጅ እንትና ፍቅር ይዟታል እንደ ሲል በእንትና የጀመረችው እንትናን አትጥራብኝ አለና ተመልሶ መጣና ጋሽ አለ። እኔ እሱ ከማለቱ በፊት እኔ አውቅ ነበር እንደሚከሰስ። ለዛ ነው ቀድሜ ምን አልኩ መሰለ ኢዮዳብ እኔን የደገፋችሁ መስሏችሁ ነገር አትናገሩ አልኳችሁ። I have information too። ወርቄ እንደገና ተከሳለች። ያው እንትን ላይ ዩቲዩብ ላይ ስለሌለው እንደዚህ ነው አልቀመጠው። ግን ያ የእውነት ኑራ እግዚአብሔር የእውነት ያ ቆይ ጠጋላ አድርጎ መሰለኝ። አሁን እንትን ዩቲዩብ የለኝም እንደዚህ ልቀ እንደዛ አለ ተመልሶና የእውነት ክሱ እንደደረሰ ያን ጊዜ ገባኝ። ለምን ምን ታመጣለህ አለህ ምናምን ሲል የነበረ ሰው እንደዛ ሲል እንጂ ገና እንቅስቃሴ ሲደረግ ነው ያውቃለሁ። ማይዘው አውቅ ነበር። እና ዮሴፍንም ለኔ ደገፋችሁ መስሏችሁ እንትን ባትሉ ጥሩ ነው አልኩ። እናቴ ትሙት ተከሷል። እግዚአብሔርን ተከሷል። ጂጂ ካሁን በፊት ተከሳ ነበር። አሁንም እንቅስቃሴ ላይ ነው ያለው። ስደት የወጡት ጋይስ ህዝብ ለመክሰስ ነው። አንዳንድ ጊዜ የሆነ ሴት ታስቀኛለች። ብር አልበረከት ሲላ ሄለን ብሬ ግን የሸርሙጣ ነው እንዴት ትለኛለች። ምን ማለቷ ነው ምናምን እላለሁና የሸርሙጣ ብር ያው በሐራም ስለሚመጣ አይበረከትም እኮ ሄለን ትላለችና የሸርሙጣ ብር ነው እንዴ ያላቸው ገና የሚገርም ማነው ከሳሽ? ሰላም ያጡ ናቸው። ሰላም ያጡ የእግዚአብሔርን ክብርና ጸጋ ከእግዚአብሔር እኔ ከእግዚአብሔር በላይ ነኝ ብለው እንደ ፈርዖን በብር ዓለምን ለመግዛት የሚንቀሳቀሱ ብር ሲያልቅ ግን ነቲንግ እንደሆነ ያልገባቸው ዛሴት ያ ሚዲያ ላይ ስማችሁ እንዳይጠራ በጣም ብትጥሩ በፈለግነው መንገድ ግን እንጠራል። ጠሪውም ያውቋል፣ ተጠሪውም ያውቋል፣ የሚጠራለትም አካል ያውቋል፣ ያልተጠራውም ያውቋል፣ ሊጠራ ያለውም ያውቋል። ወልቤና ይባላል።